ሰላም ጤና ይስጥልኝ በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ መረጃዎቹን እናስቀድም። ፖሊስ ቲክቶከሮቹ በቁጥጥር ስለዋሉበት ጉዳይ ተጨማሪ መረጃን ይፋ አድርጓል። ዝርዝሩን በመረጃችን ይዘነዋል። እንዲሁም የሰነዶች ማረጋገጫና ምዝገባ አገልግሎት ማስጠንቀቂያን ማውጣቱ ጨምሮም ሶማሊያ ከ80 በላይ የአልሸባብ አሸባሪዎችን መግደሏን አስታወቀች። ከስፖርት መረጃ ዋሊያዎቹ ከንስሮቹ በዓለም ዋንጫ ማጣሪያ ዛሬ ይገናኛሉ። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭርና ዝርዝር መረጃዎችን በዚህን ሰዓት አካተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮን ላይክ ለሌሎች ተደራሽ እንዲሆን ሼር ማድረጉን አይዘንጉ። ወደ መረጃዎቹ እናልፋለን። አብረን እንከታተለው። በቅድሚያም ቲክቶከሮቹ ታሰሩ። በመዲናዋ የደንብ ልብስ መለያን አስመስለው በመልበስ ህዝቡን ሲያሳስቱ ነበር የተባሉ ተጠርጣሪዎች በቁጥጥር ስር ዋሉ። ሸጋው ጫኔ አንለይ፣ መሐመድ ሐምዛ ያሲን፣ አቢኔዘር ተስፋዬ በየነና ጌትነት ደምለው ዳምጤ የተባሉ ግለሰቦች በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ደብረ ወርቅ ህንፃ አካባቢ የአዲስ አበባ ደንብ ልብስ ማስከበር ባለስልጣን የቀድሞ የደንብ ልብስ የሚመስል በማሰፋት በጎዳና ላይ የሚተዳደሩትን ግለሰቦች ንብረት በመበተንና በመደብደብ የቢሮ ጸጥታ በሚያንቋሽሹ መልኩ የሐሰት ቪዲዮ አዘጋጅተው በቲክቶክ ማሰራጨታቸውን ተከትሎ በቀረበባቸው አቤቱታ በቁጥጥር ስር አውሎ ምርመራ ያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። ይሁንና ግለሰቦቹ በተቋሙና በሰራተኞቹ ላይ እንዲሁም በህዝብ ዘንድ አሉታዊ ስሜት እንዲፈጥር አስበው የተቋሙን የቀድሞ የደንብ ልብስ የሚመስል አዘጋጅተው ድርጊቱ መፈጸማቸውን ፖሊስ አስታውቋል። የፈጸሙት ድርጊት በህግ የሚያስጠይቅ በመሆኑ በቁጥጥር ስር መዋላቸውን ፖሊስ ጨምሮ ገልጿል። ሐሰተኛ መረጃ ማሰራጨት በህግ የሚያስጠይቅ በመሆኑ መሰል ድርጊት የሚፈጽሙ ግለሰቦችም ከህገወጥ ድርጊታቸው ሊታቀቡ እንደሚገባ የአዲስ አበባ ፖሊስ አሳስቧል። በሌላ መረጃ አገልግሎት ሰጪዎች እስከ ምሽቱ 4 ሰዓት እንዲሰሩ ለማድረግ የወጣው ደንብ ሙሉ ለሙሉ ተፈጻሚ የሚሆነውን ዝርዝር የአፈጻጸም መመሪያ ሊወጣለት መሆኑን የከተማ አስተዳደሩ ተናገረ። በከተማዋ የኮሪደር ልማት በተሰራባቸው አካባቢዎች ሱቆችና ሌላም የንግድ አገልግሎት ሰጪዎች እስከ ምሽቱ በራቸው እንዳይዘጉ ወይም ደግሞ በራቸው ዝግ ከሆነ አገልግሎት እየሰጡ መሆኑን የሚያሳይ ምልክት በራቸው ላይ እንዲያኖሩ የሚያስገድደው ደንብ ከመጋቢት 10 2017 ዓ.ም ጀምሮ ወደ ስራ ገብቷል ተብሎም ነበር። ይሁንና የከተማ አስተዳደሩ የደንቡን አተገባበር አስመልክቶ ከነጋዴው ማህበረሰብ ጋር በዛሬው ዕለት ባደረገው ውይይት ከነጋዴው ወገን በርካታ ቅሬታዎች ተነስተዋል። በመሆኑም አምሽተን ስንወጣ የሥራና የመኖሪያ ቦታችን የተራራቀ በመሆኑ የደህንነት ስጋቶች አሉብን። ከአቅም በላይ በሆነ ምክንያት ሱቃችንን ብንዘጋ በድንገት መብራት ቢጠፋ በደንቡ ላይ በር እንዳይዘጋ መብራት እንዳይጠፋ የሚል ስለተቀመጠ ብቻ መቀጣት የለብንም የሚሉና መሰል ጥያቄዎችም ተጠይቋል። ውይይቱን የመሩት የከተማው አስተዳደሩ ምክትል ከንቲባ አቶ ዣንጥራር አባይ በሰጡት ምላሽ ስጋታችሁን እንረዳለን፣ የወጣው ደንብ ሙሉ ለሙሉ ተግባራዊ የሚሆነው ዝርዝር የአፈጻጸም መመሪያ ሲወጣለት እንደሆነም ገልጸዋል። በሌላ ዜና የሰነዶች ማረጋገጫና ምዝገባ አገልግሎት ማስጠንቀቂያን አወጣ። የሰነዶች ማረጋገጫና ምዝገባ አገልግሎት አንዳንድ ግለሰቦች የውክልና መሰል ሐሰተኛ ሰነዶችን ከተቋሙ ተረጋግጦ የወጣ በማስመሰል ህብረተሰቡን በማጭበርበር ላይ መሆናቸውን አሳውቋል። በተለይም በምስል ላይ የሚታየው የአየር መንገድ ውክልናና መሰል ሐሰተኛ ሰነዶችን የተጠቀሙ መሆኑን ተቋሙ በደረሰው ጥቆማ አረጋግጧል። ይሁንና ተቋሙ ይህን የወንጀል ድርጊት እንደማይታገስና ተከታትሎ ለወንጀል እንደሚያቀርብም አስጠንቅቋል። ህብረተሰቡ በእንደዚህ አይነት ሐሰተኛ ሰነድ እንዳይጭበረበርና አጠራጣሪ ሁኔታ ሲያጋጥም ለፖሊስ ጥቆማ በመስጠት ወንጀል ፈጻሚዎችን በህግ ተጠያቂ እንዲያደርግም አሳስቧል። የሰነዶች ማረጋገጫና ምዝገባ አገልግሎት የሚመነጩ የውክልና ሰነዶች ባርኮድ ያላቸው ሲሆኑ ልዩ ውክልና ከሆነ ደግሞ የራሱ የሆነ መለያ ወይም ደግሞ ሴኩሪቲ ፊውቸር እና ኤሌክትሮኒክስ ደረቅ ማህተብ የያዙ በመሆኑ በቀላሉ በሐሰተኛ መንገድ ሊዘጋጁ የማይችሉ መሆናቸውንም ተቋሙ አረጋግጧል። ይሁን እንጂ ህብረተሰቡ ይህ ማስጠንቀቂያ በመገንዘብ አስፈላጊውን ጥንቃቄ እንዲያደርግና ለህግ አስከባሪ አካላት ትብብር እንዲሰጥ ተቋሙ አሳስቧል። በሌላ መረጃ የአዲስ አበባ ገቢዎች ቢሮ ከ149 ሚሊዮን ብር በላይ የታክስ ዕዳቸውን ያልከፈሉ ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝን አስተላለፈ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ 149,939,566 ብር የግብር ዕዳ ያለባቸው ግለሰቦች ከሀገር እንዳይወጡ እግድ ማስተላለፉን አስታውቋል። የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር የሆኑት አቶ ሰውነት አየለ ለብስራት ሬዲዮና ቴሌቪዥን እንደገለጹት
ከሀገር እንዳይወጡ እግድ ትዕዛዝ የተላለፈባቸው 8 ግብር ከፋዮች መሆናቸውንም አክለዋል። በታክስ አስተዳደር አዋጅ ቁጥር 983/2008 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 በተሰጠው ስልጣን መሰረት ከሀገር እንዳይወጡ ለፌዴራል የኢሚግሬሽን ዜግነት አገልግሎት ዝርዝራቸው መተላለፉም ተገልጿል። ከዚህ በፊት በየካቲት ወር መጨረሻ ከ3.2 ቢሊዮን ብር በላይ የግብር ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉም ይታወሳል። በዚህም ከነዚህም ውስጥ 3ቱ የግብር ግዴታቸውን ለመክፈል ተስማምተውና የጊዜ ስምምነት በመውሰድ ዕዳቸውን መክፈል መጀመራቸው እግዱ እንደተነሳ አቶ ሰውነት አየለ ገልጸውልናል። ግብር ከፋዮቹ የሚጠበቅባቸውን ግብር በወቅቱና በታማኝነት መክፈል እንደሚገባቸውም ጥሪ አቅርበዋል። በሌላ ዜና በኖክ ነዳጅ ማደያ ላይ ተከስቶ የነበረው የእሳት አደጋ የከፋ ጉዳት ሳያደርስ መቆጣጠር መቻሉን የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ትናንት መጋቢት 11 ቀን 2017 ዓ.ም ከቀኑ 9:46 ላይ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 15 ሃጫሉ ጎዳና አካባቢ በኖክ ነዳጅ ማደያ ላይ ተከስቶ የነበረው የእሳት አደጋ የከፋ ጉዳት ሳያደርስ መቆጣጠር መቻሉን የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ይሁንና የእሳት አደጋው ያጋጠመው በማደያው ነዳጅ በመቅዳት ላይ የነበረ ዳማስ ተሽከርካሪ ተገቢውን የደህንነት መስፈርት ሳይጠብቅ ተሽከርካሪውን ሞተር በማስነሳት መሆኑን የኮሚሽኑ የሕዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ተናግረዋል። የእሳት አደጋው በተከሰተበት ነዳጅ ማደያ ውስጥ 2 ነዳጅ ጫኝ ቦቴዎች ቆሞ የነበረ ቢሆንም እሳቱ ወደ ተሽከርካሪዎቹና ወደ ነዳጅ ማከማቻ ታንከሩ እንዳይዛመት ማድረግም ተችሏል ተብሏል። በእሳት አደጋው በአንድ ዳማስ ተሽከርካሪና በሹፌሩ ላይ እንዲሁም በነዳጅ መቅጃ ማሽን ላይ መጠነኛ ጉዳት ከማጋጠም ውጪ የከፋ ጉዳት እንዳላደረሰም ኮሚሽኑ ገልጿል። ይሁን እንጂ በነዳጅ ማደያ ውስጥ ለእሳት አደጋ አጋላጭ ሁኔታዎች በርካታ በመሆናቸው አሽከርካሪዎች ነዳጅ ለመቅዳት ወደ ነዳጅ ማደያ በሚገቡበት ጊዜ የአደጋ ደህንነት መስፈርትን ጠብቀው እንዲቀዱና የነዳጅ መሸጫ ድርጅት ሰራተኞችም አስፈላጊውን ቁጥጥር እንዲያደርጉ ኮሚሽን መስሪያ ቤቱ አሳስቧል። በሌላ መረጃ ሶማሊያ ከ80 በላይ የአልሸባብ አሸባሪዎችን መግደሏን አስታወቀች። የሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ከአየር ኃይሉ ጋር በመቀናጀት በፈጸመው ጥቃት አሸባሪ ቡድኑ በሳቢድና ካኖሌ አካባቢዎች ጸጥታን ለማደፍረስ እየተንቀሳቀሰ እንደሆነ ጥቆማ ከደረሰው በኋላ እርምጃንም ወስዷል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በ2022 ዳግም ከተመረጡ በኋላና በአሸባሪ ቡድን ሁለገብ ጦርነት ካወጁበት ጊዜ ጀምሮ አሸባሪ ቡድን ጥቃቱን አጠናክሮ ቀጥሏል። የሶማሊያ አየር ኃይል ከብሔራዊ መረጃና ደህንነት ኤጀንሲ ጋር በመተባበር በሀገሪቱ የታችኛው ሸበሌ ክልል በፈጸመው የአየር ጥቃት 82 አሸባሪዎችን መግደሉንም ኤጀንሲው አስታውቋል። ይሁንና ኤንኤስ አርብ ዕለት እንዳስታወቀውም በታችኛው ሸበሌ፣ ሳቢድ እና ካኖሌ አካባቢዎች 6 የአየር ድብደባዎች የተፈጸሙ ሲሆን 19 አሸባሪዎችንም ክፉኛ አቁስሏልም ተብሏል። አሸባሪዎቹን የማጥፋት ዘመቻ የተካሄደው የብሔራዊና መረጃ ደህንነት ኤጀንሲ በሳቢድና ካኖሌ አካባቢ ጸጥታ ለማደፍረስ ሙከራ የተደረገ ነው የሚል ጥቆማ ከሐዋራጂ ቡድን የውስጥ ሰዎች መረጃ ከደረሰው በኋላ እንደሆነም ተገልጿል። ከሐዋራጂ የሶማሊያ መንግስት አልሸባብን ለመግለጽ የሚጠቀምበትም ቃል ነው። የስለላ ኤጀንሲው ሲቪሎችም የብሔራዊ ጦር ኢላማ ከሆኑት ከካዋራጂ መሸሸጊያ ስፍራዎች እንዲሩቁም ተጠይቋል። ድርጊቱ የተፈጸመው የሽብር ቡድኑ ከአፍጎዬ ስትራቴጂክ የግብርና ከተማ ወጣ ብሎ በሚገኘው ሳቢድ መንደር በሚገኘው የሶማሊያ ወታደሮች ላይ ጥቃት ከከፈተም በኋላ እንደሆነ ተገልጿል። አፍጎዬ ከመዲናይቱ ሞቃዲሾ በደቡብ ምዕራብ አቅጣጫ 30 ኪሎ ሜትር ርቀት ላይም ትገኛለች። ይሁን እንጂ ሶማሊያ ለዓመታት የጸጥታ ጦስ ስትታመስ ቆይታለች። ዋናዎቹ ስጋቶች ከአልሸባብና ከዳኢሽ አሸባሪ ቡድኖች የሚመነጩ እንደሆኑም ይታወቃል። እንደ አውሮፓውያን አቆጣጠር ከ2007 ጀምሮ አልሸባብ የሶማሊያ መንግስትና የቀድሞ የአፍሪካ ህብረትን የሶማሊያ ሽግግር ተልዕኮ የአሁኑ የአፍሪካ ህብረት ድጋፍና ማረጋጋት ተልዕኮ በሶማሊያ አውሶም በአፍሪካ ህብረት የተፈቀደና በተባበሩ መንግስታት የጸጥታው ምክር ቤት የታዘዘውን ሁለገብ ተልዕኮ እየተዋጋች እንደምትገኝም ተገልጿል። ከስፖርት መረጃ ዋሊያዎቹ ከንስሮቹ በዓለም ዋንጫ ማጣሪያ ዛሬ ይገናኛሉ። የኢትዮጵያ ብሔራዊ ቡድን የ2026ቱን የዓለም ዋንጫ ማጣሪያ የምድብ 5ኛ ጨዋታውን ከግብጽ ብሔራዊ ቡድን ጋር ያከናውናል። ዋሊያዎቹ በምድብ ካደረጓቸው 4 ጨዋታዎች 3 ነጥብ በመያዝ በምድቡ 5ኛ ደረጃ ላይ ሲቀመጡ፣ ንስሮቹ ደግሞ በ10 ነጥብ ምድቡን የበላይነት እየመሩም ይገኛሉ። ካዛብላንካ በሚገኘው ላርቢ ዛውሊ ስታዲየም ሌሊት 6 ሰዓት ላይ የሚደረገው የሁለቱ ብሔራዊ ቡድኖች ጨዋታ ሞሪሺሳዊ ዳኛ ፓትሪስ ሚላዛር በመሃል ዳኝነት ይመሩታል። በዚህ ምድብ የሚገኙት ቡርኪና ፋሶና
ጅቡቲ ጨዋታቸውን ዛሬ ምሽት 1 ሰዓት ላይ ያደርጋሉ። ሌሎቹ የዚህ ምድብ ሴራሊዮንና ጊኒ ባሳው ትናንት ምሽት ተገናኝተው በሴራሊዮን አሸናፊነት 3-1 ተጠናቋል። በመጨረሻም ከውጪ ሩሲያ በዩክሬን የኃይል ማመንጫ ጣቢያዎች ላይ ሰፊ ጥቃት መጀመሯ ተሰምቷል። ሀገሪቱ በሰው አልባ አውሮፕላኖች በዩክሬን የኃይል ማመንጫዎች ላይ ሰፊ የሆነ ጥቃትም ከፍታለች። በኪየቭና ዛፖርዚያ ከተሞች በሚገኙ መሰረተ ልማቶች ላይ 18 ፍንዳታዎች የተከሰቱ ሲሆን የኤሌክትሪክ አገልግሎት መቋረጡም ተዘግቧል። ምንም እንኳን ቭላድሚር ፑቲን የዩክሬን የኃይል ማመንጫዎችን እንደማያጠቁ ከዶናልድ ትራምፕ ጋር ስምምነት ላይ ቢደርሱም ዩክሬን ሩሲያ የጋዛ ምርቷን ለአውሮፓ ገበያ የምታቀርብበትና በኩርስክ ግዛት በኩል የሚገኘው ቱቦ ላይ ጥቃት በመፈጸሟ ነው ጥቃቱ የተፈጸመውም ተብሏል። ከጥቂት ቀናት ወዲህ ሩሲያ በዩክሬን የኃይል ማመንጫ ጣቢያዎች ላይ የምትፈጽመውን ጥቃት አጠናክራ መቀጠሏም የዘገበው ዘ ቴሌግራፍ ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው ብለን ወደ እናንተ ያስተናዳናቸው ከሀገር ውስጥ ከውጭ ያገኘናቸው መረጃዎች እነዚህን ይመስሉ ነበረ። ሀሳብ አስተያየቶን ኮሜንት ሴክሽን ላይ ያስቀምጡ። ለሌሎች ተጨማሪ አዲስ መረጃዎች አዛሪያስ ሚዲያ ኒውስን ቤተሰብ በመሆን በመከታተል አብሮነታችሁ አይለይ ማለት እንወዳለሁ። ከሰዓታት በኋላ በሌሎች በአዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።